ምን አለበት እንደ ተከበርክ ብትኖር ምን አለበት አርፈ አፍን ሰብስበ መዝሙርህን ብትዘምር ቪዲዮ ለሊቀ መዘምራን ቴዎድሮስ ዮሴፍ አድርስልኝ አንተ ነበርክ በኔ ወንበር ዝጋ ተቀምጠ መናገር የነበረባችሁ ሁላችንም እንዳከበርን እንደወደድን ብትቀጥል ምን አለበት ሊቀ መዘምራን ቴዎድሮስ ዮሴፍ ይህንን መልእክቴን ለዚህ አዝማሪ ለዚህ መንፈሳዊ ዳንኪረኛ አድርሱልኝ ንግግር አልችልም እያለ የተናገረው ንግግር ብዙዎችን አስቆጥቷል። ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ብዙዎችም ወደ ስድብና ወደ ውግዘትም እየገቡ ይገኛል። ውድ ቤተሰቦቼ ሊቀ መዘምራን ቴዎድሮስ ዮሴፍ ከሰሞኑ በአርሲ በሞቱ ኦርቶዶክሳውያን ላይ እየተናገረው በጣም አጸያፊ የሆነ ንግግር አለ። ድምጽ መሆን ቢያቅት እንዴት ዝም ማለት ያቅታል? እዛ እግሩ የተቆረጠ ሕፃኑ ልጅ አለ ሐሳብ እስታችን ዛሬ እንሰጥበታለን። ብዙዎች ብዙ ነገር ብለዋል። በተለይም ርዕሰ ሊቃውንት አባ ገብረ ኪዳን ጳጳሳትን እንዴት ማክበር እንዳለብን እስኬት ማክበር እንዳለብን የሚለውን በጣም ጥሩ አድርጎ አስቀምጠዋል። እሱም በጥልቀት ዛሬ እንመለከታለን። ሙሉን ያላያችሁ የሊቀ መዘምራን ቴዎድሮስ ዮሴፍ ንግግርም አለ። እሱንም ሙሉ እንመለከታለን። እጅግ በጣም በእውነት የሚገርም ነው። አልጠበኩም። እኔ በራሴ ዲያቆን ኃይሌ ሚካኤል ነኝ። ቪዲዮን ሁላችሁም ላይክ ያደረጋችሁ ብዙዎች ጋር እንዲደርስ ሼር ያደረጋችሁ ሰብስክራይብ ያደረጋችሁ ጀምሩት። እስቲ ውድ ቤተሰቦቼ ኢትዮጵያ ውስጥ እኛ ሁላችንም በምንችለው አቅም ስለ አርሲ ኦርቶዶክሳውያን እየጮሁን እንደሆነ ይታወቃል። ብዙ ታዋቂ ሰዎችም እየወጡ ተናግረዋል። እንዲሁም የውጭ ሚዲያዎችም ጭምር ቆይ አሁን አሳያቸዋለሁ እነሱም ጭምር በእንግሊዝኛ ራሱ ስለ አርሲ ድምጽ ሆነዋል። እና አሁን አባቶቻችን ብለን የያዝናቸው አባቶቻችን እስቲ እስከ ሰሞኑ ምን እንደሚሉ እንስማ እስቲ። እኛ ግን አንለያይም በምንም አይነት ብፁዕ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አይደለም። ይህን ይመስላል ውድ ቤተሰቦች። አሁን ከሰሞኑ የሰበካ ጉባኤ አጠቃላይ ሰበካ ጉባኤ ስብሰባ ነበር እና እዛ ላይ ተናገሩት ነውና በዚህ ቪዲዮ ተንተርሰው የጻፏቸው ጽሁፎች ብዛት በእውነት አንዳንድ የቤተክርስቲያን ሊቃውንት በጣም ብዙ ናቸው እና እናንተ አይታችሁ ፍረዱ ውድ ቤተሰቦቼ። እንግዲህ የሆነች ብርጣሽ መግለጫ አውጥተው ከዛ በኋላ ስለ አርሲ እንዲህ ማይክ ይዘው ለማውራት ቀርቶ በፍጹም እንደው ሀዘንም ፊታቸው ላይ አይታይም። ከነ አቡነ ይስሐቅ ከነ አቡነ ናትናኤል ውጪ እንዲህ በድፍረት የተናገረ የለም ማይክ ይዞና አሁን እርስ በርስ እንግዲህ እንዳያችሁት እንዴት እንደሚሞካሹ በአደባባይ ያያችሁት ነውና እኔ አንድ የተረዳሁት ነገር ለምመኑ የጥፍር ቆሻሻ ያህል ቦታ እንደሌላቸው ነው። እግዚአብሔርን የጥፍር ቆሻሻ ያህል ቦታ የላቸውም። ለማንኛውም እስቲ ውጭ ሀገር አንዱ ድምጽ የሆነውን እቺን ቪዲዮ እንመልከት። Something that I was not aware of and actually was informed of yesterday during my priest homily was that Ethiopian Orthodox Christians are currently being killed. We have here an update: 25 Ethiopian Orthodox Christians have been confirmed killed and 30 abducted. It's nowhere in the mainstream media. They're not covering it, and it's unfortunate this is happening. Christians are still being persecuted today. So please keep these Christians in your prayers. Pay attention. I'm looking on X right now, but if you guys have any other good outlets for news that isn't mainstream, please let me know. እንግዲህ ሜንስትሪም ሚዲያዎች ከቨር አላደረጉም። ብዙዎች አርሲ ላይ እየተገደሉ ነው። እባካችሁ በጸሎታችሁ አስቧቸው ክርስቲያኖችን። እንደሰማችሁት ነው እንግዲህ ድምጽ የሆነው ወንድማችን እዚህ ውጭ ሀገር ያሉ ራሱ እንዲህ ድምጽ የሆኑ የኛ አባቶቻችን ብለን ያላንቸው በአደባባይ ክደውናል። በጣም ብዙ እኔ አሁን ብዙ አወራውባችሁ። ብዙ መምህራን ብዙ ሰባኪያን የቤተክርስቲያን ልጆችም ብዙ ሐሳቦችን አንስተዋል። አጠቃላይ ሁሉን እንመለከታለን። ውድ ቤተሰቦቼ አጭር የማስታወቂያ እረፍት በኋላ እንመለሳለን። ወደ ቪዲዮችን እንገባለን። ከትውልድ ወደ ትውልድ የሚተላለፍ ቅርስ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ
ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ውድ ቤተሰቦቼ በድጋሚ ተመልሻለሁ። ሰብስክራይብ አሁን ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮውን። እንኳን ለእናታችን ለእመቤታችን ለበዓታ ማርያም ወራዊ መታሰቢያ በዓል ሁላችሁንም በሰላም አደረሳችሁ አደረሰን። ዛሬ 3 ነው። እመቤታችን ፍቅሯ ይብዛልን። አንድ መዝሙር እንዘምር። በዓታ ማርያም እናቴ በዓታ ማርያም ፍቅሯ ይብዛልን። በዓታ ማርያም እናቴ በዓታ ማርያም እኔ ወድሻለሁ እስክትወጣ ነፍሴ እኔ ወድሻለሁ እስክትወጣ ነፍሴ በዓታ ማርያም እናቴ እኔ ወድሻለሁ ሲጃችሁ እናቴ በዓታ ማርያም እናቴ እኔ ወድሻለሁ እስክትወጣ ነፍሴ። እመቤታችን ፍቅሯ ይብዛልን። ሀገራችን ላይ ያየን ያለው መከራ ስቃይ እባክሽ እባክሽ በቃ በይን መብራን በቃ ትበለን። እውነት እስቲ አንድ ደስ የሚል ምርቃት ልመርቃችሁ። አሜን ሳትሉ እንዳታሳልፉት። ልደታ ለማርያም እናቴ በያላችሁበት ከክፉ ነገር ሁሉ ትጠብቃችሁ። አሜን። ቢሆንልኝና ቢሳካልኝ ብላችሁ የጠየቃችኋትን መልካሙን ነገር ሁሉ ታሳካላችሁ። ሰጪ እንጂ ተቀባይ አታደርጋችሁ። ድንገት ወጥቶ ከመቅረት ከድንገተኛ አደጋ ልደታ ለማርያም እናቴ ተሰውራችሁ ትጠብቃችሁ። መልካም ቀን ይሁንላችሁ። አሜን 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 አሜን። እግዚአብሔር ይጠብቆት፣ ድንግል ትጠብቆት እናታችን። አቤት ደስ ሲል እንዲህ አይነት ምርቃት። ሁላችሁም እስቲ ምርቃቱ የምትቀበሉ ከሆነ አሜን እያላችሁ ተሳትፏችሁን ኮሜንት ላይ አሳውቁኝ። ውድ ቤተሰቦቼ ካሁን በኋላ ያለው ቪዲዮዎችን አብረን እንመልከት። እንዴ ብዙ አላውራ። ግሸን ደብረ ከርቤ ላይ መምህሩ ቆሞ እየሰበከ ካህኑ መጥተው ማይኩን ካፉ ሊቀሙት እዩት። ይሄንን ቪዲዮ እንዴት አድርገን ይዘን እንጓዝ የሚለውን አንስተን እንጠቀልለዋለን። ለምን ታሪክ ብቻ ተርከን እንዳንተው ማለት ነው። ታቦተ ሕጉን ያከበሩ ካህናት አባቶች እየተንቀጠቀጡ ምእመናን ፀሐይ እየመታቸው ወይም ዝናብ እየመታቸው ሰፊውን ጊዜ የሚወስደው የልመና መርሃ ግብር ነው። ለምን ይለመናል አይደለም። ከዛ ደግሞ ያ ወረቀት ይዞ መጣ። በቃ 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 ትምህርቱ በቃ ትምህርቱ በቃ ሰፊ ነው መርሃ ግብራችን። ያስተማረው ትምህርት ይሄ መምህር 35 ደቂቃ ነው። ቀርጬዋለሁ ሙሉ ትምህርቱን። ልመና የተለመነው ግን 1 ሰዓት ከ35 ነው። ያንዱን ስም በማስተዋወቅ 10 ደቂቃና 15 ደቂቃ ይፈጃል። አንዱ መላከ ሰላም ከተባለ አባታችን መላከ ሰላም እዚህ ቤተክርስቲያን አገልግለው እዚህ ቤተክርስቲያን ተቀይረው የሚሰበሰበውን ሻማ የሚሰበሰበውን ጥላ ንዋያተ ቅድሳቱን ዘቢቡን አጠቃላይ ሰብስበው ምንድነው የሚያደርጉት? መልሰው ለመርካቶ ነጋዴ አጫርተው ነው የሚሸጡት። አቤት 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 ቤተክርስቲያናችን የያዘችው መከራ የያዘችው ስቃይ የያዘችው ችግር ይህ ሁሉ ተፈቶ መች ነው የምናየው? ግን መች ነው የምናየው? እንደ አዲስ አናወራም። ብዙ ጊዜ አውርተናል። ስለ ቅጥ ያጣ ልመና ብዙ ጊዜ አውርተናል። በዚህ ጉዳይ ግን መች ነው እኔ በቃ ይሄ ሁሉ የሚያበቃው እላለሁ። በቃ መች ነው የሚያበቃው? ውድ ቤተሰቦቼ መች ነው ትላላችሁ እናንተ? አቤት 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 ይሄን እየያዙ እኮ ነው ጴንጤዎች ወንጌል አይሰበክም እናንተ ጋር የሚሉት። እስቲ የምትሉትን በሉ ውድ ቤተሰቦቼ። ሙሉ ቪዲዮን ዶርቃ ሚዲያ ይላል እዛ ላይ ማየት ትችላላችሁ። እንቀጥል። ሲጋራ፣ ሺሻ፣ የተለያዩ ነገሮችን የምታጨሱ ወይም የሚያጨስ ዘመድ ጓደኛ ካላችሁ ይህንን ቪዲዮ እንዲያዩት አድርጉት እባካችሁ። እኔ ሳሎን መድኃኒዓለም ነው ያለው፣ በደንብ አዳምጡ።
አምስተኛው ተአምር ይቅርታና ምሕረቱ ከሁላችን የጥምቀት ልጆች ጋር ይሁን። ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምር ይህ ነው። አባታችን ዘርአ ብሩክ መድኃኔዓለምን እንደወደደና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀንም ኪዳነ ምሕረትን እንደሚያከብር እንሆ እነግራችኋለሁ። ባለሟልነትን ባገኘ ጊዜ መድኃኔዓለም የእሳት ፈረስና የመስቀል ምልክት ያረፈበትን የወርቅ ብትር በሰጠው ጊዜ ወደ ሲኦል ሂድ፣ መሸከም የምትችለውን ያህል ነፍሳት አውጣ አለው። ነፍስ በነፍስ ላይ እንደ ንብ እየተጨናነቁ በሰውነቱ ላይ ታዘሉ። ነፍሳትንም ይዞ ሲወጣ አንድ ኃጢአተኛ ዘርአ ብሩክ ብቻዬን ቀረው አውጣኝ አለው። ስም ከፍትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱ ነበልባልም ዘርአ ብሩክን አቃጠለው። ክብር ይግባውና እነዚያን ነፍሳት ይዞ ወደ ጌታው ወደ መድኃኔዓለም ሄደ። ጌታ ሆይ አንዲት ነፍስ ስሜን እየጠራች ቀርታለች፣ ማራት አለው። መድኃኔዓለምም ዘርአ ብሩክ ሆይ ባለሟልነትን ብታገኝም ጥንባሆ የሚጠጣውን ማር ትለኛለህ አለው። እሱም ጌታ ሆይ እቺ እንጨት በምን ተከፈለች? ከሁሉ ኃጢአተኛስ በምን ትበልጣለች አለው። መድኃኔዓለምም የዚችን እንጨት ሥራ በዓለም እርሻ ሰይጣን እንደዘራት አልሰማህምን አለው። ይህችንም የተረገመች እንጨት እንዲህ ብሎ አወገዛት። በአፉ የጠጣት በእጁ የያዛት የዘራት የሸጣት የጥምቀት ልጅ አይደለም፣ በሥጋውም አይጠቀምም፣ ነፍሱም ወደ ሲኦል ትወርዳለች። የዚህ ጻድቅ በረከት ያልታዘዝነውን ከመብላት ይጠብቀን። አሜን 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 አሜን። ወንድማችን ያብ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ሱስ ላይ ያላችሁ የተለያየ ነገር ውስጥ ያላችሁ ለራሳችሁ ስትሉ እባካችሁ ዛሬም ያሉት እባክህ በደንብ አልቅስ። አታው God have mercy upon እግዚኦ አቤት ፈጣሪ ሆይ ታረቅ። ኧረ እባካችሁ ንስሐ እንግባ በመድኃኔዓለም። ይሄ አስመሳይ ሆኑን እያሉ ነው። አሁን ስልክ ተደውሎልኝ የሰማሁትን ብታዩ በመድኃኔዓለም በጣም ነው የምታዝኑ። በእግዚአብሔር ስም ኧረ ፍትህ ለአርሲ ኦርቶዶክሳውያን። ማልቀስ እኮ ግዴታ አይደለም ወንድሜ፣ የግድ አልቅስ ያለ ማን ነው? እሺ ለምን ያሌለ እንባ አይንን እየጨመክ ትታገላለህ? በቃ ጀስት በቃ መረጃውን አድርሳተውም። ቤት አስመሳይነት ማን እንደሆንክ ባናውቅ ነበር የሚገርመን። ዛሬም ያርሱ ወገኖቻችን እየታረዱ ነው። ዛሬም ድረሱልን እያሉ ነው ያርሱ ወገኖቻችን። አቤት እግዚኦ አቤት ፈጣሪ። ኢንጂነር ዛማኑኤል ነው ማኑኤል ነው። ንስሐ እንግባ በመድኃኔዓለም። ዛሬም ታፈነ፣ ዛሬም ባካችሁ ድረሱልን፣ ድምጽ ሆኑን እያሉ ሰዎች እንዴት ናችሁ? እያላችሁ በሰላማችሁ ብዝት ይበል። አርሲ ላይ በተደጋጋሚ እምነት ምክንያት አርሲ ላይ በተገደሉብን ኦርቶዶክሳውያን እምነት ተከታዮች ሁላችንም አዝነናል። ልብ የሚሰብርም ነገር ነው እና ግን ይሄ ልጅ በቃ የዚህ ልጅ ደግሞ የማስመሰል ነገር በጣም ነው ያናደደኝ። ማለት ማልቀስ እኮ ግዴታ አይደለም አይደል እንዴ? ማልቀስ ግዴታ አይደለም። ሐዘንን ለመግለጽ ግዴታ እንባ ማውጣት የለብህም። በቃ የማይመጣብህ ደግሞ ከሆነ ጭራሽ እንባይ ከሌለ ደግሞ ባታደርገውስ ምን አይነት ጉድ እኮ ነው። እኔ አልቻልኩም። ማርያምን በጣም ይቅርታ አድርጉልኝ። እኔ ካሁን አሁን ያለቅሳል ብዬ መጠበቄ ካሁን አሁን እንባው ወረደ በቃ እያልኩ መጠበቄ እና መሳቀቄ ማልቀስ እኮ ግዴታ አይደለም ወዳጄ። እና ሁለተኛ ነገር ነው በየገዳሙ እየዞርክ የእምነትና ጸበልን ለመቸብቸብ በጣም የምትጣደፈው ነገሮች አሉ። በተሳሳተ መንገድ ላይ ነው በጣም እና ንስሐ ግቡ። በቃ ሌላው ንስሐ ግቡ አባባለ ይገርማል እኮ ይገርማል። ቢያንስ ንስሐ ግቡ ላይ እንኳን ባይመጣም አራተው ወንድሜ እኔ በጣም ነው የሚደንቀው። እኔ አልቻልኩም። በቃ ለዛ ነው ቪዲዮ የሰራው። በጣም ይቅርታ። መልካም ዕለተ ሰንበት ይሁንላችሁ። መልካም ቀን። ይወዳችኋል። በብዙ ነገሮች የሚታማ ብዙ ችግሮች ያሉበት ሰው ነው፣ እናውቀዋለን። ከዚህ በፊት የሆነ ጊዜ መነጋገር ሆኖ ነበርና እግዚአብሔር ልቦና ይስጠው። ውድ ቤተሰቦች ምንም አይደለም። አስመሳይነት ምንም የትም አያደርስም።
እውነት በጠፋበት ዓለም በሙሉ ተጨልጦ ውሸታም ሲሆን ከእውነት ጋር መቆም ብቻን ማለት ነው። ልክ እንደ ዮሐንስ ወንጌላዊ ማለት ነው። ልክ እንደ ዮሐንስ ወንጌላዊ ብቻን መቆም። 11 ደቀ መዛሙርት ሲበተኑ እሱ ብቻውን ከመስቀሉ ስር ነበረ። ብቻውን ክርስቶስን ጥለው ሲበተኑ። ይሄ ነው ምስክር ማለት፣ ይሄ ነው ሰማዕትነት ማለት። እኔ ምን ላድርግ ሰው የሚያደርገውና ያደረግኩ ማለት አይቻልም። ምን ላድርግ ቄሱ ሁሉ እየሰረቀ አይደል እንዴ ልትል አትችልም። ብቻህን ቁም ነው። ኖህ ብቻውን ነው የቆመ። ልቡ ለጻድቅ እኩል ከማንበሳ፣ የጻድቀው ሰው ልቡ እንዳንበሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ንፋስ መካከል ሰንጥቆ እንደሚበራው ብቻውን በመከራ ሞገድ መሃል የክርስቶስ አምድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው፣ ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰለቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። ቃልዮትን ያሰማልን አባታችን አርቲስት ኢዮብ በጣም ደስ ይላል። ውድ ቤተሰቦቼ እስቲ እናንተም ሐሳብ አስተያየታችሁን ስጡበት በዚህ ቪዲዮ ላይ። አንዳንድ ኮሜንቶች እሱ የፖስተው ነው በራሱ አካውንት አርቲስት ኢዮብ እና ኮሜንት ላይ በጣም ብዙ ኔጌቲቭ ኮሜንቶችን ሳይ ነበር እና አንድ ያየነው ነገር ሲዘምሩ ሲዘሉ መዝሙሩ ትንሽ ያበላሹ ነበር። ከበሮ አመታቱም ትንሽ ልክ አልነበረም። ይሄን ግልጽ ነው፣ ልክም አይደለም። ይሄ በስርዓት ከበሮ መመታት አለበት፣ ቃለ እግዚአብሔሩን በስርዓት መባል አለበት። ነገር ግን በእውነት አንዳንዴ ቅድስት ቤተክርስቲያን ላይ እኔ ማየው ነገር በእውነት ከሰው ስርዓትን እያስቀደምን ብዙዎችን እየኮረኮምን ከቤተክርስቲያን እያወጣን ነው። እውነቴን ነው የምላችሁ፣ ከቤተክርስቲያን እያወጣን ነው ብዙዎችን። በቃ ከሰው ስርዓት መቅደም የለበትም፣ ሰው ነው መቅደም ያለበት። ይሄ አባታችን አባ ገብረ ኪዳን የሆነ ጊዜ አስተምሮ ነበር። ስርዓት አይደለም መቅደም ያለበት። አንዳንዴ አጉል የምታከሩ ሰዎች እባካችሁ እነዚህ ወጣቶች በእውነት በዚህ ሰዓት እኮ የሆነ ጭፈራ ቤት ምናምን ሌላ ቦታ እኮ መሄድ ይችሉ ነበር። ይሄ ትልቅ ለውጥ እኮ ነው። እኔ ቪዲዮን ሳይ በጣም ነው ደስ ያለኝ። አረ ወጣቶች እንዲህ ተለውጠው እንዲህ ከበሮ የመጡ አርቲስቱም ጭምር ከወጣቶች መሃል ገብቶ ምናምን በጣም ደስ ይላል። ዝናውን ውጭ ያለውን ታውቃላችሁና ዝቅ ብሎ ከበሮ የመታ ከወንድሞቹ ጋር ሳይ በጣም ደስ ያለኝ። ከዛ ኮሜንት ስገባ ኮሜንቱ ኔጌቲቭ ኮሜንት ምንድነው? ለምን እንዲህ? ኦፍ ኮርስ ልክ ናችሁ፣ ግን እባካችሁ አንዳንዴ አናስደንግጣቸው ልጆችን እና በእውነት ከሰው ስርዓትን አናስቀድም። ሰው ይቅደም ከስርዓት። ያንን ነው አባቶችም ያስተማሩን እና አክራሪዎች እባካችሁ ትንሽ ረጋ ብሉ። አላህ አክበር እያሉን ያረዱ አይናችን እያየን አርደው እንኳን እኮ እንደሰው አልተውት የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተው እያየን እንደዛ ያደረጉት። ይሄንን እያየን ነው እንደዚህ ያደረጉት። ሌላ ደግሞ እንግዲህ ይሄ በዛን እጅግ በጣም የሚከብድ ነው። ሌሎችም ታርደዋል፣ ወንድሞች ታርደዋል። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ መምረኛ ነው፣ ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። ሲቀጥል አስቻለው ሰለሞን በላይ ነው የሚባለው እንደዛው ታርዶ ነው። ትዕግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሴቷን በተለያየ 3 ቦታ በስለት ወቅተዋል። ጭንቅላቱ አካባቢ እዚህ ጋር አቤት እግዚኦ፣ አቤት እግዚኦ፣ አቤት እግዚኦ። አሁን እሱ ሲናገር ነው እንግዲህ እንጂ እኛ ብዙ ቪዲዮዎችን አይተናል አይደል? ቴሌግራም ላይ ማናየው ጉድ የለም፣ ያላየነው ጉድ የለም። ያሳዝናል። ብቻ አንድና አንድ በቃ ማተብ ስላሰሩ አይደል? ኦርቶዶክስ ስለሆኑ ነው። ያማል፣ እውነት ያማል። አባቶቻችን ለዚህ ነው ጩሁ ምን ነው
ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱ? ለምን አዋጅ አታውጁ? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቅደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። በሰይፍ ያልቃሉ ሰይፍ የሚያነሱ የሚራራልን ሲፈርድ ንጉሱ። ወጣቶች እንግዲህ እንዲህ ድምጽ እየሆኑ ነው፣ ሁሉም በአቅሙ። ይኸውና ይሄን ቪዲዮም እንመልከት። ታደራችሁ እኛ አርሲ ላይ ሰላም አላደርንም። እናንተ በጧቱ ቤተክርስቲያንን ስታዩ እኛ የሞቱ ኦርቶዶክሳውያንን ነው ያየነው። እንሙት እንኑር ምንም አናውቅም። ቀኝ ጉንጭህን ሲመታ ግራውን ደግሞ አዙርለት የሚለው የመጽሐፍ ቅዱስ ቃል ለሚያምኑ ብቻ ነው። ክርስቲያን ሲመታ እንደ ሚስማር ይጠነክራል አትበሉ፣ አይጠነክርም። እየሞትን እንበዛለን አትበሉ፣ ስንሞት እናልቃለን። እኔ መሞት አልፈልግም። እየኖርኩኝ ብዙ ኦርቶዶክሳዊ ክርስቲያኖችን ማፍራት ነው የምፈልገው። ስንኖርም ስንሞትም የእግዚአብሔር ልጆች ነን። እንደዚህ አይነት እየሞትን እንበዛለን፣ እንደ ሚስማር ሲመቱን እንጠነክራለን። እንዲህ አይነት ነገር ተልካሻ ምክንያቶች እንተው። ትልቅ መልእክት ነው ወንድሜ። እንዴ የምእመናን ሞት እንዴት አይገዳችሁም? ምን እስክንሆን ነው የምትጠብቁት? ሁሌኛ በገንዘብም በህይወት ዋጋም እየከፈልን እናንተን ተሽከርካሪ ወንበር ላይ የምናስቀምጠው እስከ መቼ ነው? እኛ ለእናንተ ዋጋ እየከፈልን እናንተ ለኛ ግን ዋጋ በመናገር ብቻ እንኳን ዋጋ የማትከፍሉት እስከ መቼ ነው? እረኛ የሚሆነው ከፊት ሆኖ ሲመራ ነው። እናንተ ግን መሪ ለመሆን ከፊት ሆናችሁ አንድም ቀን አይተናችሁ አናውቅም። ከፊት ሆኖ የሚሞተው ይሄ እረኛ ሳይሆን ተመሪ የሆነው በግ የሆነው የዋሁ ምእመን። እስከ መቼ ምእመኑ ብቻ ዋጋ እየከፈለ? እስከ መቼ ድረስ ምእመናን ለሃይማኖታቸው አንገታቸውን ለሰይፍ እየሰጡ ግንባራቸውና ደረታቸው ለጥይት እየሰጡ? እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። ለምን አዋጅ አታውጁ? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። እስከ መቼ ድረስ አስከሬን እየቆጠረን? እስከ መቼ ድረስ የሞቱ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ሰማዕትነት እየተናገረን መግለጫ እያወጣን ብቻ እስከ መቼ? ምናልባት እናንተ ሀገረ ስብከታችሁ ለንግስና ለተወሰነ አገልግሎት ብቻ እየሄዳችሁ 5 ኪሎ ቅድስተ ማርያም ያለው ግቢያችሁ ፓላስ ውስጥ ተቀምጣችሁ በድሎትና በምቾት በቅንጦት ምንም አይመጣብንም ብላችሁ አስባችሁ ከሆነ እባካችሁ ይሄ ሐሳባችሁ ከስሩ ተነቅሎ ይውደቅ። ግዴላችሁም አባቶቼ፣ ግዴላችሁም የመፍትሄ ሐሳብ አምጡ። ተይዛችሁ እንደሆነ ይገባናል፣ ግን ግዴላችሁም የተያዛችሁበትን ገመድ በጥሱት። ግዴላችሁም ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። በምስራቅ አርሲም ያለው፣ በምስራቁ የአዲስ አበባ ሀገረ ስብከት ክፍል ያለው፣ በምስራቁ የዓለም ክፍልም ያለው የኦርቶዶክስ አማኝ አንድ ነው። ሁላችንም አንድ ነው። ህዝቡ ከሚጠፋ እኛ እንጥፋ፣ ህዝቡ ይሄን ያህል ዋጋ እየከፈለ እስከ መቼ ብላችሁ እናንተ ዋጋ የምትከፍሉበትን የእምነት የድፍረት ልብ እግዚአብሔር ይስጣችሁ። ምንም የማይመስላቸው እኛ ኦርቶዶክሳውያንን የሚመሩን አባቶች ስብስብ የሆነው ቅዱስ ሲኖዶስ ለምን ዝምታን እንደመረጠ ብዙ ጊዜ እንቆቅልሽ ይሆንብኛል። በሀገራችን ላይ ቢያንስ በሰላም የምንኖርበትን መንገድ አመቻቹ። ቢያንስ በሰላም ወጥተን የምንገባበትን መንገድ አመቻቹ። ቢያንስ የሰላም አየር የሚተነፍሱበትን ልጆቻችን አድርጉልን። ቢያንስ ይሄንን ያያችሁትን አሰቃቂ ግድያ የሚገድሉንን ሰዎች አንድ በሉልን። ውድ ቤተሰቦቼ እንግዲህ መምህራንም መምህር ጳውሎስንም አይቻለው፣ ሌሎች የቤተክርስቲያን መምህራንም በጽሁፍም ብዙዎች ጽፈዋል። እነ ሊቀ ሊቃውንት ስምዐኮነ መላክ እነ ስሙር አላምረው ሊቀ ሊቃውንት ቪዲዮም ሰርተው ተናግረዋል አባቶች ላይ ያላቸውን ነገር እና በእውነት ብዙዎች ናቸው አባቶች ላይ እንዲህ በቃ የሆነ ነገር በሉ እያሉ ያሉት እኛ ሁልጊዜ እንደምንጮህ ነው። የኛ የተለመደ ነውና እንግዲህ ከዚህ ውስጥ ነው እንግዲህ ለየት ብሎ ወጥቶ ሊቀ መዘምራን ቴዎድሮስ ዮሴፍ አዝማሪው እያሉ ደግሞ አንዳንዶች መጥራት ጀምረዋል። ይሄ ልክ አይደለም። አዝማሪው ምናምን ልክ አይደለም። ግን
ከዚህ ውስጥ ነው እንግዲህ ነጠር ብሎ ወጥቶ ትንሽ ለየት ያለ ሐሳብ ሰጥቶ በጣም መናገሪያ ሆኖ ነበር። ቪዲዮ እንመልከታለን። እስቲ ወንድሞች ያሏቸውን ቪዲዮዎች እንመልከት። ድምጽ መሆን ቢያቅትህ እንዴት ዝም ማለት ያቅታል? እዛ እግሩ የተቆረጠ ሕፃኑ ልጅ ያንተ ልጅ ቢሆን 7 ቦታ የተበሳሳችሁ ልጅ ያንተ ልጅ ብትሆን ዝም ትላለህ? እናት አባት እህት ወንድም እዛ እንደ በጅምላ ሲጨፈጨፉ በጅምላ ሲቀበሩ ያንተ ቤተሰብ ቢሆንስ ዝም ትላለህ? አንተ ለአገልግሎት በምትሄድበት ጊዜ አልጋ ችሎ እግርን አጥቦ አበል ከፍሎ ተንከባክቦ ከአንተ ጋር ዘምሮ አንተን በሰላም የሚሸኘው ህዝብ እንደዛ ተጨፍጭፎ እዚህ ጋር አባቶች ትናገራለህ። ማን ነው አባቶች የተናገረው? ሲጀመር አባቶች ኃላፊነታቸውን አልተወጡም። ኃላፊነታቸውን ተወጡ። ኦርቶዶክሳውያን የተረዱ ነው፣ መብት አስከብሩ ነው የተባሉ አይደል? ሌላ ምን የተባሉ? አቡነ ያሬድ አሁን እኔ አባት ነው በአንድ ወረዳ ውስጥ 150 ኦርቶዶክሳዊ ሲገደል ሄዶ ያልጠየቀው ወዲሁ ያላስናናው ፍታቱን እንኳን እንዲደረግለት ያላደረገ ሰው ያለ አባት ነው። ማንን ነው ማከብረው? በማይመለከት ዝም ብለህ ገብተህ ተፈትፋለህ፣ ዝም አትልም። ለቤተ ክርስቲያን ድምፅ ነው ታውቃለህ አንተ። በዩቲዩብ ዘምረህ ብር ከመሸከል ውስጥ ምን አድርግላት ታውቃለህ? ቤተ ክርስቲያን እዚህ መጥተህ ሌላ ወሬ ታወራለህ። ካንተ የማይጠበቅ ነገር ነው ያደረገው። ፈጥነህ ይቅርታ መጠየቅ አለብህ። እኔ አስታውሳለሁ ሊቀ መዘምራን እኛ ደብር ንግስ ጉባኤ ጠርተ ነው ኧረ እኔ ሽሮ ምናምን አይመቸኝም። ምን እንደዛ አይነት ነገር ሽሮ አልበላም። ሜቢ መብቱ ሊሆን ይችላል፣ ግን ትንሽ በጣም ይቀራረጻል። አንድ ምላችሁ ነገር ብቻ ቅንጡ ህይወት እንደሚኖሩ እናውቃለን። ያው አዲስ አይደለም እናንተ አጉል ኤክሰስ የሆነ ላይፍ ነው የሚኖሩትና አይገባቸውም። ታውቃላችሁ ከታች ያለው ሰው የመኑ ምናምን ለቅሶ ምናምን ብዙም አይገባቸውም። ጳጳሳትም ለዛ ነው ባይዘ አሁን መምህራችን ሲል ሰምታችኋል። 5 ኪሎ ቁጭ ብሎ የተንፈላሰሰ ቪላ ውስጥ ቁጭ ብሎ እንዴት ይግባቸው? ውድ ቤተሰቦች ምንም አይመስላቸውምና ቴዎድሮስ ዮሴፍም በዛ ላይፍ ስላለ አይገባውም ብዙም እና እስካሁን ድረስ ለቤተክርስቲያን ድምጽ ሳይሆን ዛሬ ወጥቶ የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቀር ሙሉ ንግግር ሀጂ ሙፍቲን እንደዛ ፕሮፋይል ፒክቸር አድርጋችሁ የጠየቃችሁ ግለሰቦችና ነፍስ ይማር ያላችሁ ኦርቶዶክሳውያን አባቶቻችሁን ስለ አርሲ ፍትህ መናገር አይጠበቅባችሁም የሚል መልእክት ነው ውስጥ ያለው። ስድብ ያለው ፍትህ የጠየቁ ኦርቶዶክሳውያንን ሙሉ ቪዲዮን ማየት ትችላላችሁ። እና ገዳዮቻችን በዘማሪም በሰባኪያንም በጳጳሳትም አሉ ብለን እንድንናገር ነው እንዴ? አላለን። ግን በዝምታ አስገዳዮቻችን መካከል እናንተ በዩቲዩብ የምትለቃቀሙት ሳንቲም ብላችሁ እንደምትናገሩን ሁሉ እናንተም በዩቲዩብ የምትለቃቀሙት መዝሙር እንዳለ እናውቃለን። አሁን ፍትህ የጠየቅነው ስለ ነፍስ እንጂ ስለ ገንዘብ አይደለም። ይሄን ቃለ ቀርን ግድያው ከጀመረ ጀምሮ መረጃውን ማየት ትችላላችሁ። ከዛ በፊት ማህበራዊ ጉዳዮችን በደንብ አድርጌ ስሰራ ቪዲዮ አይታይም። ስለዚህ ሳንቲሙ እየቀነሰ እንደሆነ ታውቃላችሁ። ቀየር አድርጌ ብሰራው ዛሬ አሁን ወጥቼ በአደባባይ ወጥቶ ፊቱን ስለገለጸው ስለ መልእክተኛው ብሰራ አሁን ከሚታየው በላይ ነው የሚታይ። ብንሰራ ምን እንደሚታይና ምን እንደማይታይ እናውቃለን። አባቶቻችን ግን ስለሚገደሉ በጎቻቸው ዝም አትበሉ ተብሎ ግን መናገር አባቶችን መስደብ መስሎ ለተሰማቸው ምናልባት የትኛው አባት እንደላከው አናውቅም። የትኛው አባት ተሰደብኩ እንዳለ አላውቅም። እንናገራለን። አሁንም አባቶቻችን ዝም አትበሉ። በመጨረሻ እስቲ ውድ ቤተሰቦቼ ሙሉ ንግግሩ ያልተረዳችሁ ትንሽ ግር ያላችሁ እስቲ ቪዲዮ አለ እሱ እንመለከታለን። ከማለፋችን በፊት ላይክ አሁንም አድርጉ ብዙዎች ጋር እንዲደርስ ወንድማችን ሲል ሰምታችኋል። ቪዲዮ ብዙ አይታይም። የኔን ቻናል ራሱ ገብታችሁ ብታዩ ኦርቶዶክስ ትንሽ ቪው ቀንሷል። ውድ ቤተሰቦቼና ላይክ አድርጉ፣ ሼር አድርጉ። ኦርቶዶክሳውያን እስቲ ካልተባበረን እስቲ አሁን ጴንጤው ሙስሊሙ መጥቶ ላይክ ያድርግ። እውነት እናንተ ላይክ አድርጉ፣ ጊፍትም ስጡ። እዛ ሱፐር ቴንክስ የሚል አለ። እዛ ላይም የፈለጋችሁት ጊፍት ለኦርቶዶክስ ቲዩብ ለማጠናከር መስጠት ትችላላችሁ። እስቲ ሙሉ ቪዲዮ እንመልከት። አጠር ያለ ነው ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ
አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ የምንሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ላታገኙ ትችላላችሁ። ከልቤ ነው የምላችሁ፣ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ፣ በእናንተ ዘመን ሞት ሆኖ፣ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ፣ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነት ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ፣ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳነጽ መጥተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ እስቲ በእልልታ በጭብጨባ ገለጹልኝ። ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው። በዚህ ንግሩ ተንተርሶ ነው ብዙዎች የእናንተን ሀሳብ አስተያየት በነጻነት ኮሜንት ላይ አስቀምጡ። እስቲ ወንድሞቻችን ያሉትን ቪዲዮዎች እንመልከት። ይህን ቪዲዮ ለሊቀ መዘምራን ቴዎድሮስ ዮሴፍ አድርሱልኝ። በመጀመሪያ ደረጃ ሊቀ መዘምራን ቴዎድሮስ ዮሴፍ እጅግ አድርጌ አከብራለሁ፣ የቤተ ክርስቲያናችን እንቁ አገልጋይ ስለሆንክ። በንግግር ላይ ግን አባቶችን አትንኩ፣ አትናገሯቸው የሚል አንድ መልእክት አስተላለፈ ነበር። አዎ መጽሐፍ ቅዱስ የሚያዘው እናትን አባትን አክብር ነው። ከዛም ውጪ እናቱን አባቱን የማያከብር እድሜው አጭር ነው ይላል። ከእግዚአብሔር ጋር ለመታረቅ ታላላቆችን ማክበር፣ እናትን አባትን ማክበር የአንድ ክርስቲያናዊ ግዴታ ነው። ግን ትክክለኛ አባት ማለት መንጋውን የሚመራ ነው። ትክክለኛ አባት ማለት ዘረኝነት ውስጥ የሌለበት ነው። ትክክለኛ አባት ማለት ፖለቲካ ውስጥ የሌለበት ነው። ትክክለኛ አባት ማለት ከሆዱ ይልቅ አምላኩን ያስቀደመ አባት ነው። እነዚህን አባት በምንም ተአምር ልነካቸውም ልንናገራቸውም አንችልም። ግን ዘሩን ያስቀደመ ፖለቲከኛ፣ ከዛም ባሻገር ደግሞ ሆዱን ያስቀደመ ለገንዘብ የተገዛ ምእመኑን አሳልፎ የሸጠ ለቤተ ክርስቲያኑ ግድ የማይሰጠው አባት ግን አባት ሊሆን አይችልም። መስቀል ያዘ ሁሉ አባት ሊሆን አይችልም። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ላይ እንደዚህ ይላል፣ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት አይገባም ይላል። የእግዚአብሔርን ስም ስለጠራ መስቀል ስለያዝክ ስላስመሰልክ አባት ልትሆን አትችልም። ትክክለኛ አባት መንጋውን የሚመራ ነው። ትክክለኛ አባት ማለት ለቤተ ክርስቲያን ዘብ የሚቆም አንገቱን የሚሰጥ ነው። ዘረኛውን፣ ፖለቲከኛውን፣ ሆዳሙን፣ ገንዘብ ወዳጁን አባት ልለው አልችልም። አንተ ነበርክ በእኔ ወንበር እዚህ ጋር ተቀምጠ መናገር የነበረባቸው አንተ ነበርክ። በነገራችን ላይ አንተ ነበርክ ልትናገራቸው። አንተ እኮ ስላልተናገርክ እኮ እኛ እየተናገርን ያለነው። እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው እኛ እየተናገርን ያለነው። ቴዲ እናንተ እኮ ብትናገሩ እኮ እኛ እንናገር ነበር። እውነታው ይሄ ነው። ከዛ በተረፈ ፎጣዬ ደርቋል። የዛ ነው ቀን ነጠላ ያደረገው እና ልታሳቅቁን አትሞክሩ። ከዛ በተረፈ ለምንም አይደለም ኦርቶዶክስ የሆነው ስለ ዘላለም ነው የሆነው።
እና ቴዲ ብታስተውል ጥሩ ነው ወንድም። የህዝብ ህመም፣ የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራሃል። እኛ የምንጮህ እውነትን እውነት ለማለት ነው። እውነት ለመናገር አባት የለውም አባት አሉ። አባት ያልሆኑ አባትም አሉ። ነገራችን ላይ እንዳትረሳ። የአባትነት ሚዛን ትልቅ ነው። ይልቁኑ በዚህ ቅዱስ ቤተክርስቲያን አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች ይህንን ሁሉም የራሱን የልቡን አውርቷል፣ ስሜቱን ገልጿል እና በምንም አይነት አግባብ እንደሌለው ተረታችኋል ብዬ አስባለሁ። እናንተም ታውቃላችሁ ብዬ አስባለሁ። አባቶቻችን ስንል ምን እያለን እንደሆነ አባቶቻችን ተናገሩልን። በቃ መሞታችን ይብቃ ነው ያልነው። በቃ አባቶች የሰደበ የለም። አሁን እና አቡነ ሳዊሮስን እንዲህ ብሎ በብልግና የሰደበ የለም። አባት እባክዎ ድምጽ ሁኑን፣ ከብጣሽ መግለጫ የዘለለ ስራ ስሩ ነው ያልነው። እና ሊቀ መዘምራን እጅግ በጣም የምንወደው የምናከብረው ወንድማችን አገልጋያችን ነው። እግዚአብሔርን የሚያገለግል ሰው ነውና ትረዳላችሁ ብዬ አስባለሁ። ውድ ቤተሰቦቼ እስቲ አባ ገብረ ኪዳን አባቶቻችንን እንዴት ማክበር እንዳለብን እጅግ በጣም ድንቅ የሆነ ነገር ተናግረዋል። አንድን አባት በግል ኃጢአቱ መንቀፍ የለብን። እኛ አለቆች አይደለን፣ አለቃው እግዚአብሔር። ቤተ ክርስቲያንን በሚጎዳ ነገር ላይ ግን ይፋ ባወጣው ነገር ወይም ተደብቆ የሚሆን መክሮ በሚሰራው ተንኮል ቤተክርስቲያን ማህበሩን ለመጉዳት እንገስጸዋለን፣ እንወቅሰዋለን። ከማንም በታች ነው ይሄ ሰው፣ እንደማንም ሰው ነው፣ እንደ ምዕመን ይገሰጻል። ይሄም ቢሆን መስመር አለው። ቅዱስ ጳውሎስ ጢሞቴዎስ ቲቶ ምዕራፍ 2 ላይ እንዲህ ይላል፣ ለብሲ አላዊም ከመምህሩ ካይበ ገሰጽኩ እድኩ። አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው አንድ ጊዜ ሁለት ጊዜ እኛ ጠይቀነዋል። ይሄንን ሰውዬ መንገር አለብን። ምዕመን ምንሆን አባቶች ካልነገሩ ገሌ ከፍቶብሃል ማለት አለብን። አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ አምሮ ለካላን ከማላዊ ውቱ፣ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑን ለሌላ ሰው አሳውቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያንን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያንን የሚጎዳ ስራ የሚሰራን ሰው ዝም ልንለው አይገባም። እስከ መጨረሻው ጫፍ ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም። ይሄንን ማድረግ ይገባል። ድንግል ተጠብቆት አባቴ እግዚአብሔር ይጠብቆት። ይሄን ነው የምንለው። በግል ኃጢአቱ በግል ስራው ምንም የሚያገባን ነገር የለም። መድኃኒዓለም አለ እሱን ለመጠየቅ
ግን ቤተክርስቲያን ላይ ምዕመናን ላይ እየደረሰ ያለውን ነገር ዝም ብለው እንዳላየ እያለፉ ያሉ ቤተክርስቲያን እየበደሉ ያሉ ሰዎች ስለሆኑ ለዛ ነው እንግዲህ አባቶቻችን እንዲህ እየጮሁን ያለ ነው። እና እባክ ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ ነገሩን ከዚህ አንፃር አይተህ ትረዳናለህ ብለን ተስፋ እናደርጋለን። ትረዳለህ ብለን ተስፋ እናደርጋለን። ይቅርታም ወጥተህ እንድጠይቅ ነው ይሄ ሁሉ ነገር። አሁን አንተን ማውገዝ በዚች ጥፋት ብቻ እንድትወገዝ እንድትገለል ሳይሆን በቃ ይቅርታ ወጥተህ ብጠይቅ ደስ ይለናል። የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለን እንዳይነካቸው አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በብር በምናምን ቤተክርስቲያን መቃጠል ጉዳይ ከሆነ ዝም፣ ይናገር ሰው ካለ ቢታሰር ዝም፣ ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያለ ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዶ የመደመጥ ክብራችን ከኛ ተገፏል፣ ተወስዶብናል። ቪዲዮንም እንመልከት። አልሰማችሁ እንደሆነ መርዶ እንንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተክርስቲያን ስላለቻችሁ ነው። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተክርስቲያን ሰርግ ያላት ድግስ ያላት በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከሯ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶ እንንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ የቀበቶ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። እግዚአብሔር ይባርክ ወንድሜ። እንግዲህ ይሄ ነው
ይህ ነው። እስቲ እንዲህ አይነት እውነተኛ አባቶችም አሉን እና አቡነ ናትናኤል በድፍረት በጥብዓት በቆራጥነት ወጥተው የሚናገሩ እና አቡነ ናትናኤልም አሉ። እስቲ ደከመን፣ ብዙ ጊዜ ሰማን፣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ፣ እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመድ ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። እንዲህ ያሉ እውነተኛ ቆራጥ አባቶችም አሉ። እንግዲህ በዘመናችን አቡነ ናትናኤል በዚህ ንግግራቸው ቆራጥነታቸው ብዙ ተገለዋል። ብዙ ሙከራ የመግደል ሙከራም ከዚህ በፊት እንደተደረገባቸው ባለፈው ቪዲዮ ሰርቼላችሁ ነበር እና እንግዲህ ለእውነት ስትቆም እውነት ስትናገር አትወደድም። ይሄ ዓለም የምታውቁት ነው እና በእውነት ተስፋ እንዳንቆርጥ የሚያደርጉ አባቶች አሉን። እግዚአብሔር ይመስገን። አልፎ እንዲህ በመሃል ብቅ ሲሉ እግዚአብሔርን ማመስገን ነውና እግዚአብሔር ይመስገን እንዲህ አይነት አባቶችንም ስለሰጠን መድኃኔዓለም። እየጨረስን ውድ ቤተሰቦቼ እንደ ቸርነት አቤቱ ማረን፣ አቤቱ ማረን። አታልቅሱ፣ እግዚአብሔር ከእናንተ ጋር ነው። በሁሉ አመስግኑት። አይንኩትወ በእንተ ኩሉ፣ ስለ ሁሉ ነገር አመስግኑት። አጣችሁም እየኖራችሁ እኮ ነው። ዕውሮች ያሉ አንካሶችም ይዘላሉ። በእኔ የማይሰናከለው ምንኛ ብፁዕ ነው። ነገር ሊቀር ይችላል፣ ብቻ እግዚአብሔር አንተ አትቅር ነው ትልቁ ቁም ነገር። ወጣቱ ተስፋ አትቁረጡ። በሁሉም ነገር እግዚአብሔርን አመስግኑ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁላችሁም ኮሜንት ላይ እግዚአብሔር ይመስገን በሉ። ስለሆነው እየሆነ ስላለው ወደፊት ስለሚሆነው ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ሁሉም ነገር በምክንያት ነው የሚያደርገው ብዬ አምናለሁ። ፍርዱም ቅርብ እንደሆነ አምናለሁ። እግዚአብሔር ይፈርዳል። በዚህ ተስፋ አልቆርጥም። መቼም ቢሆን መቼም እግዚአብሔር ይፈርዳል። የሱ ቀን ያው ከኛ ጋር አልገጣጠም ብሎ ነው። አንዳንዴ በቃ አምላክ ምን ነው ውረድ ወይ ፍረድ ይላል ብዙዎች ሰምታችሁ ከሆነና የሱ ቀንና የኛ ቀን አልገጣጠም ብሎ ነው እንጂ ለሁሉም በጊዜው እግዚአብሔር ፍርዱን ይሰጣል። ስለ ሁሉም ነገር የድንግል ማርያም ልጅ መድኃኔዓለም አምላካችን ክብርና ምስጋና ይድረሰው። ዲያቆን ኃይለ ሚካኤል ነበርኩ። እጅግ በጣም ድንቅ የሆኑ ወቅታዊ ትምህርቶችን ወቅታዊ ጉዳዮችን እንደተከታተላችሁት ናቸው። እግዚአብሔር ይመስገን። እግዚአብሔር በቀጣይ እስኪያገናኘን ድረስ ደህና ሁኑልኝ፣ ደህና ቆዩልኝ። እወዳችኋለሁ። ማህሌተ ጽጌ ማህሌተ ጽጌ ተፈጸመ። ማህሌተ ጽጌ ማህሌተ ጽጌ ማህሌተ ጽጌ ተፈጸመ።